ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። በቆይታችን የተለያዩ ዘገባዎችን ወደ እናንተ እያደረስን እንቆያለን። ቴዎድሮስ ኃይለየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር የዕለቱን ዜና እመራለሁ። አብራችሁን ቆዩ። ታይላንድ ከአፍሪካ ጋር በግብርና በቱሪዝምና ጤና ዘርፎች ተባብራ እንደምትሰራ የታይላንድ ምክትል ጠቅላይ ሚኒስትር አስታወቁ። አፍሪካ የመልካም ዕድሎች ምድር በመሆኗ ሀገራት ኢንቨስት እንዲያደርጉ ኢትዮጵያ ጥሪ አቅርባለች። አንዱ አለመናን የታይላንድ አፍሪካ የወዳጅነት ትስስር ዓመታዊ ፕሮግራም ተጀምሯል። በስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የታይላንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሲሃንግ ፉዋንኬክ ፕሮግራሙ የቢዝነስ ፎረምን ያካትታል ብለዋል። ታይላንድ ከአፍሪካ ቀጠናዊ ተቋማት ጋር በመገናኘት በንግድ ዙሪያ እንሰራለን፣ በዚህም የአፍሪካ ነፃ ንግድ ቀጠና ጋር ለመተሳሰር እንሰራለን ያሉት ፉዋንግ ኬትኪው ከአህጉሪቱ ጋር ሲሰራ ቅድሚያ የሚሰጣቸውን ጉዳዮች አሳውቀዋል። ታይላንድ በዋናነት በግብርና ኢኮኖሚ ተባብራ መስራት ትፈልጋለች። በዶሮ እርባታና በእንቁላል ዙሪያ ለበርካታ ሀገራት የተረፈ ተሞክሮ አላት። በሩዝ ልማት አብረን መስራት እንፈልጋለን። በጤና ደህንነት ጉዳይ ላይ አብረን መስራት እንፈልጋለን። በቱሪዝም ስራ ላይ የተሻለ ልምድ አለን ብለን እናምናለን። በአንድ ዓመት ብቻ 10 ሚሊዮን ሰዎች ይጎበኙናል። ይህንን ለአፍሪካ ማካፈልና በእነዚህ 3 ጉዳዮች ዙሪያ በበለጠ መተባበር እንፈልጋለን። If you go around the world, you go to the supermarket, you buy canned tuna. ከአፍሪካም ሆነ ከኢትዮጵያ ጋር በሁለትዮሽ ጉዳዮች ባለፈ በተለያዩ ዓለም አቀፍ ጉዳዮች ዙሪያ ለመስራት ፍላጎት እንዳላቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አሳውቀዋል። We have many challenges that we have to deal together with. ዓለማችን የጋራ ትብብር ትፈልጋለች። በአየር ንብረት ለውጥ በወረርሽኝ በምትፈተነው ዓለም የጋራ ጥረትን ትሻለች። ከዚህ በተጨማሪ የጸጥታ ስጋት ዓለማችን እየፈተናት ያለው ጉዳይ ነው። በዚህ ጉዳይ ላይ አብሮ መስራት ያስፈልጋል። በህገወጥ የሰዎች ዝውውርና ሌሎች ጉዳዮች ዙሪያ አብረን እንሰራለን። This is a challenge of transnational crime. በኢፌዴሪ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የፓሲፊክና ኤዥያ ሀገራት ጉዳዮች ዳይሬክተር ዴዋኖ ከድር ታይላንድ በተለያዩ ጉዳዮች ላይ የቆየና ጠንካራ ግንኙነት ከአፍሪካ ጋር አላት ብለዋል። Particularly in the areas of economic development, global climate change. ታይላንድ ከአፍሪካ ጋር በሰው ኃይል ልማት፣ በኢኮኖሚ፣ በቴክኖሎጂ፣ በአየር ንብረት ለውጥ፣ በግብርናና በጤና ትስስር አላት። ይህ እንዲጠናከር እንሰራል። ከኢትዮጵያ ባለፈ አፍሪካ በርካታ አማራጮች ያሏት አህጉር በመሆኗ አብሮ መስራት ለሁሉም ጠቃሚ በመሆኑ ታይላንዳውያን በኢትዮጵያ ኢንቨስት እንዲያደርጉ እኒህን ትብብሮች በማላቅ በአፍሪካ ነፃ ንግድ ቀጠና ትግበራን ታይላንድ ብታግዝ አጀንዳ 2063 ለማሳካት እጅግ ጠቃሚ ነው። We are also building an integrated ኢትዮጵያ የቡና መገኛ ብቻ ሳትሆን የቡና ሙዚየም ያላት ሀገር በመሆኗ በዘርፉ አብሮ መስራት እንደሚቻል አማራጮችን ጠቁመዋል። በወረርሽኝ መቆጣጠር በዲጂታላይዜሽንና የአፍሪካ ልዕቀት ማዕከል ለመሆን አበረታች ስራዎች እየሰራ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በ76ኛው የዓለም የጤና ድርጅት የአፍሪካ ቀጠናዊ ጉባኤ የተሳተፉ የዘርፉ ባለሙያዎች የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትን ጨምሮ ሌሎች የጤና ተቋማትን የሥራ እንቅስቃሴዎች ጎብኝተዋል። መሰረት መቅጫ ተጨማሪውን አዘጋጅታለች። የዓለም የጤና ድርጅት 76ኛው የአፍሪካ ቀጠናዊ ጉባኤ በያዝነው ሳምንት ሲካሄድ ቆይቶ ተጠናቋል። በጉባኤ ላይ የተሳተፉ የቀጠናው የጤና ባለሙያዎችና የዘርፉ የስራ ኃላፊዎች በኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና በኢትዮጵያ መድኃኒት አቅራቢ አገልግሎት ምልከታ አካሂደዋል። በተቋማቱ ምልከታ ያካሄዱት የአፍሪካ ቀጠና የጤናው ዘርፍ የስራ ኃላፊዎችና ባለሙያዎች የተቋማቱን የስራ እንቅስቃሴ አድንቀው በቀጣይ ተቋማቱ ስለሚኖራቸው እቅድና ወደ ሀገራቸው ሲመለሱ ከተቋማቱ ያገኙትን ተሞክሮ ለግብዓትነት እንደሚጠቀሙትም ተናግረዋል። And of course the facility is big. I mean it cannot be compared to our facility back home. በጣም ግዙፍ ነው። ከኛ ሀገር ጋር ሳነጻጽረው ዲጂታል የተደረገበት መንገድም በጣም አስገራሚ ነው። የአቅርቦት ሰንሰለት ስርዓቱ በጣም ንጹህና የተደራጀ ነው። እኛም ሀገር ብሔራዊ የመድኃኒት አቅራቢ ኤጀንሲ አለን። በተለይ ከቴክኖሎጂ ጋር ተያይዞ ያለውን ተሞክሮ ለዚህ ተቋም አደርሳለሁ። መድኃኒት በሀገር ውስጥ ለማምረት ኢትዮጵያ የያዘችው የ60 በመቶ እቅድም ሳላደንቅ አላልፍም። With the target of meeting 60%, I think that is amazing. How
government manages its drug operations. የኢትዮጵያ መንግስት የመድኃኒት ስርዓቱን የሚያንቀሳቅስበት የአቅርቦት ሰንሰለቱንና የመድኃኒት ስርጭት እንዲሁም ሌሎች ስርዓቶችን አይተናል። የአወጋገድ ሂደትንም እንዲሁ በጣም ግልጽና ተጨባጭ ነው። ወደ ሀገሬ ስመለስ ይህንን ተሞክሮ የማካፍልና ማላዊም ይህንን መሰል ዘመናዊ የተደራጀ የመድኃኒት ሰንሰለት ስርዓት እንዲኖራት ለቡድን አባሎቼ የማጋራ ይሆናል። The same approach strategies in the drug supply chain system. የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ በኩላቸው ተቋማቸው በሪፎርም ስራዎች ማዘመኑንና ሌሎች በርካታ ተግባራት ማከናወኑን ጠቅሰው ጉብኝቱን ያካሄዱት የአፍሪካ የጤናው ዘርፍ ባለሙያዎች እነዚህን ተሞክሮች በግብዓትነት ይወስዳሉ ብለዋል። በአጭር ጊዜ ኮንትሮል ማድረግ የቻልንበትንም ልምድ እናካፍላለን። ዲጂታይዝ ያደረግናቸውን ኦቨርኦል ተቋሞቻችን ስራዎቻችንን የምናሳይበት ነው የሚሆነው። ይሄ እንግዲህ ለኛም ወደፊት የልቀት ማዕከል የመሆን እቅድ አለን። በተለይ በፐብሊክ ሄልዝ ኢመርጀንሲ ማኔጅመንቱ ማለትም በዚህ በድንገተኛ አደጋዎች በህብረተሰብ ጤና ድንገተኛ አደጋዎች ወረርሽኝን በመከላከልና በመቆጣጠር የልቀት ማዕከል የመሆን እቅድ ይዘን የተንቀሳቀስን ያለ ነው። እሱ አንድ ነው። ሌላ ሁለተኛው ደግሞ የደብሊውኤችኦ የትብብር ማዕከል የመሆን እስከዛሬ ደብሊውኤችኦ ጋር አብረን እንሰራለን፣ ግን ደግሞ የትብብር ማዕከል የሚለው አልተሰጠንም። አሁን በሰራናቸው ስራዎች ተቋማችን ከዚህ በፊት የሰራቸው ስራዎች ታይቶ አስፈላጊውን ክራይቴሪያ አሟልተናል። ይሄንን እንግዲህ በአጭር ጊዜ እናገኛለን ብለን እናስባለን። ይሄ ቪዚት እንግዲህ ሰፋ ያለ ጠቀሜታ ነው ያለው ለኛም ስራዎቻችንን ለማሳየት፣ ሌሎችም ደግሞ ከኛ ተምረው ሄደው ሲመለሱ ተግባራዊ እንዲያደርጉት የሚረዳ ስለሆነ ይሄ ትልቅ አስተዋጽኦ አለው ለማለት እወዳለሁ። በ76ኛው የዓለም የጤና ድርጅት የአፍሪካ ቀጠና ኮሚቴ ጉባኤ ላይ ሲሳተፉ የሰነበቱ የቀጠናው የጤና ባለሙያዎችና የስራ ኃላፊዎች ከነዚህ ከሁለቱ ተቋማት በተጨማሪ ሌሎች የስራ እንቅስቃሴዎችን በከተማዋ ተንቀሳቅሰው ጎብኝተዋል። የአረንጓዴ አሻራ መርሃ ግብር ከ2 ቢሊዮን ሜትሪክ ቶን በላይ አፈር ከጉዳት መታደግ መቻሉን ግብርና ሚኒስቴር ገለጸ። መርሃ ግብሩ እርጥበት የመያዝ አቅምን እያሳደገ መሆኑም ተገልጿል። ራሄል ደምሰው ቀደም ባሉት ዓመታት ኢትዮጵያ ከ40% በላይ የሚሆነው የቆዳ ሽፋኗ በደን የተሸፈነ ነበር። በጊዜ ሂደት ግን በደን መጨፍጨፍ የነበራት የደን ሽፋን አሽቆልቁሏል። አፈርን ለማልማትና የመሬት መሸርሸርን ለመታደግ አረንጓዴ አሻራ ማገዙን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ተናግረዋል። እንግዲህ የአረንጓዴ አሻራና የተፋሰስ ልማት ወይም ደግሞ የአፈርና ውሃ ጥበቃ ስራዎች የአንድ ሳንቲም ሁለት ገጽታዎች ናቸው። በበጋው ህብረተሰባችን ወጥቶ በነፃ ጉልበት እንደ የክልሎች ተጨባጭ ሁኔታ ከ30 ቀን እስከ 60 ቀን ወጥቶ በነፃ ጉልበት የተፈጥሮ ሀብትን የሚሰራበት ሁኔታ ነው ያለው። ከዚሁ ጎን ለጎን ደግሞ በክረምቱ ደግሞ የአረንጓዴ አሻራ መርሃ ግብር ደግሞ በችግኝ ተከላ የደን ሽፋን እንዲጨምር አድርጓል። 2011 ደግሞ የአረንጓዴ አሻራ መርሃ ግብር ሲጀመር 17.2% የነበረው የደን ሽፋን በ2016 በተደረገ ቆጠራ ደግሞ ወደ 23.6% ከፍ ማድረግ የተቻለበት፣ እንዲሁም ደግሞ የአፈር መሸርሸርንም ስናይ ከገላጣ መሬት ላይ 300 ቶን በሄክታር በአመት ሲሸረሸር የነበረው ወደ 90 ቶን በሄክታር በአመት ዝቅ ማድረግ ተችሏል። እንዲሁም ደግሞ በእርሻ መሬት ላይም 130 ቶን በሄክታር በአመት ሲሸረሸር የነበረውን ወደ 54 ቶን በሄክታር በአመት ዝቅ ማድረግ ተችሏል ማለት ነው። የአፈር መሸርሸር በሚቀንስበት እርጥበታማነት በሚጨምርበት ጊዜ ደግሞ በሁሉም መስክ ያሉ ምርታማነት በሆርቲካልቸሩም በሰብሉም ምርትና ምርታማነት እንዲጨምር አድርጓል ማለት ነው። አቶ ፋኖስ ያክለውም አረንጓዴ አሻራ ከተጀመረበት ዓመታት ጀምሮ ችግኞችን ከመትከል ባሻገር ተገቢ የሆነ እንክብካቤና ቁጥጥር በማድረግ የአፈር እርጥባማነትን ማሳደግ በመቻሉ ምርትና ምርታማነት ጨምሯል ብለዋል። ይሄ የአፈር መሸርሸርን ማቆም ወይም ደግሞ መቀነስ ማቆም 100% ባይቻል እንኳን መቀነስ በመቻሉ የምርትና ምርታማነት ዋና ተዋናይ የሆነው የአፈር እርጥበታማነት ወይም ደግሞ ሶይል ሞይስቸር የምንለው እንዲጨምር አድርጓል ማለት ነው። የአፈር እርጥበታማነት ሲጨምር ማለት ምርትና ምርታማነት እንዲጨምር ያደርጋል ማለት ነው። የተቀናጀ የተፋሰስ ልማት፣ የአፈርና ውሃ ጥበቃ፣ የስነ አካላዊም የስነ ህይወታዊም የአፈርና ውሃ ጥበቃ ስራዎች የምንላቸው የአረንጓዴ አሻራ መርሃ ግብር ስራዎች እንግዲህ ቅድም በምርምር የወጡ ውጤቶች ናቸው ማለት ነው። ይሄም እንግዲህ ቅድም ያነሳኋቸው ከገላጣ መሬት ላይ 300 ቶን በሄክታር በአመት ሲሸረሸር የነበር ወደ 90 ማምጣት ቀላል አይደለም። አጠቃላይ የደለል ክምችቱ ምናልባት ወደ 2 ቢሊዮን ሜትሪክ ቶን
አፈር ተሸርሽሮ ወደ ወንዞች ወደ ሐይቆች ይገባ የነበረው ወደ 208 ሚሊዮን ሜትሪክ ቶን ዝቅ ማድረግ ማለት ቀላል አይደለም ማለት ነው። ይሄ በቀጥታ ከምርትና ምርታማነት ጋራ የሚገናኝ ነው ማለት ነው። ምርትና ምርታማነት እንግዲህ ቀጥታ የግብርና ምርት ብቻ ላይሆን ይችላል። ኢትዮጵያ ታዳሽ ኃይል ተጠቃሚ አገር እንደመሆኗ በጣም ብዙ የኃይል ምንጫችን ግድቦቻችን ናቸው ማለት ነው። በቀጣይም መንግስት ከዜጎች ጋር በመሆን በአረንጓዴ አሻራ መርሃ ግብር ኢኮኖሚያዊና ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን በመትከል ኢትዮጵያን በተፈጥሮና ሰው ሰራሽ ምርቶች የበለጸገች ለማድረግ በትጋት ይሰራል ብለዋል። ችግኝ መትከል አይደለም ግባችን የተተከሉ ችግኞች ጸድቀው ለቁም ነገር ወይም ደግሞ ለታለመለት ዓላማ እንዲውሉ ነው ማድረግ ነው ትልቁ ስኬት ማለት ነው። ለዚህም ዋነኛው ድህረ ተከላ እንክብካቤ ነው። ይሄ ሁሉ እንግዲህ አመቱ ሙሉ የተለፋበት ነው ማለት ከችግኝ ማዘጋጀት ጀምሮ እስከ ተከላ ድረስ እንግዲህ በጣም ረጅም ወራቶችን የተፈጥሮ ሀብት ስራ የዘመቻ ስራ ሊሆን አይችልም። ህብረተሰቡ አምኖ አውቆ ይጠቅመኛል ብሎ ካልሰራው ዘላቂ ሊሆን አይችልም ማለት ነው። የህብረተሰብ ተሳትፎ በጣም ወሳኝ ነው። ቅድም መጀመሪያ እንዳነሳውልሽ ከ20-30 ዓመት በፊት እኮ የአፈርና ውሃ ጥበቃ ይሰራል። የአፈርና ውሃ ጥበቃ በዛን ሰዓት ሲሰራ ግን ህብረተሰቡ የሆነ ነገር ስለሚከፈለው ነው ወይ ስንዴ ወይ ዘይት ወይ ደግሞ በገንዘብ ይከፈለው ነበረ እንጂ ተፈጥሮ ሀብቱን በማልማቴ እጠቀማለሁ ብሎ አልነበረም። ለዚህም ነው ዘላቂ ያልሆነው ማለት ነው። አሁን ላይ ግን የህብረተሰቡን ግንዛቤ እንዲሻሻል ከፍተኛ ስራ ተሰርቷል ማለት ነው። ይሄ እንግዲህ ትልቁን ድርሻ የሚወስደው አመራሩ ሊሆን ይችላል። ምክንያቱም በአመራሩ ትኩረት ሲሰጥ እስከ ታች ድረስ ትኩረት ይሰጣል ማለት ነው። በተጠናቀቀው የ2018 በጀት ዓመት በሰሜን ሸዋ ዞን ተኪ ምርቶችን የሚያመርቱ ኢንዱስትሪዎች ባከናወኑት ስኬታማ ተግባር ከ149 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን መቻሉን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀም። ተኪ ምርት ለሚያመርቱ ኢንዱስትሪዎች የሚደረገው ድጋፍና ክትትል ተጠናክሮ ይቀጥላል ተብሏል። ስንታየው ኃይሉ የውጭ ምንዛሬን ለማዳን ተኪ ምርት የሚያመርቱ የኢንዱስትሪ ፋብሪካዎችን በማጠናከር እየተሰራ መሆኑን የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ ገልጿል። በዞኑ በቡልጋ ከተማ አስተዳደር ተኪ ምርትን የሚያመርቱ የኢንዱስትሪ ፋብሪካዎችን ወደ ከተማው እንዲገቡ በተሰራው ስራ ምርታቸውን ለሀገር ውስጥ እንዲሁም ለውጭ ሀገር የሚያቀርቡ በርካታ አምራች ኢንዱስትሪዎች መኖራቸውን የቡልጋ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ሸዋዬ ማሞ ተናግረዋል። ምርት ከጀመሩት ፋብሪካዎች ኦልሞስት ወደ 44 አካባቢ ያሉ ከነኚህ ውስጥ አብዛኞቹ ከውጭ የሚመጣውን ምርት በሀገር ውስጥ እየተተካ የሚሰሩ ነው ያሉት ፋብሪካዎቹ ከ10 ቢሊዮን ብር በላይ ዶላር የሚያስገኙ ወደ ውጭም በተጨማሪ ኤክስፖርት እያደረጉልን የሚገኙ ነው ያለው። ተኪ ምርት አምራች ፋብሪካዎች ከውጭ የሚያስገቡትን በሀገር ውስጥ ለመተካት ስራዎች እየተሰሩ መሆኑን ያነሱት የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ደምሰው መንበሩ በተሰሩ ስራዎች ከሀገር ውስጥ ይወጣ የነበረውን ወጪ ማስቀረት መቻሉንም ገልጸዋል። የተኪ ምርት የሚያመርቱ የአምራች ኢንዱስትሪዎች ከጊዜ ወደ ጊዜ ቁጥራቸው እየጨመረና እያደገ የመጣበት ሁኔታ ነው ያለው። አሁን ላይ ወደ 26 የሚሆኑ ፋብሪካዎች በተኪ ምርት የሚያመርቱ አሉን። በዚህ ዓመት እንኳን በተኪ ምርት ደረጃ እንዲያቀርቡ በቅድ ያዝነው ወደ 61644 ቶን ምርት ያመረቱበት ሁኔታ ነው ያለው። ከዚህም ወደ 149.9 ሚሊዮን ዶላር ገቢ ተገኝቷል ማለት ነው። በሀገር ውስጥ ይወጣ የነበረውን ወጪ መተካት የተቻለበት ሁኔታ ነው ያለው። ምርታቸውን ወደ ውጭ ሀገር ከሚልኩ አምራቾችም ከስካሁኑ የተሻለ ውጤት መገኘቱን ነው መምሪያ ኃላፊ የገለጹት። ሌላውና ሁለተኛው ደግሞ የኤክስፖርት ምርት ነው። ከኤክስፖርት ምርት አኳያ 5 ነባር አምራች ኢንዱስትሪዎች አሉን ኤክስፖርት ምርት የሚያመርቱ እነኚህ ከ14000 ቶን በላይ ምርት አምርተዋል። ከነኚህም ደግሞ ከ8.9 ሚሊዮን ዶላር የውጭ ምንዛሬ የተገኘበት ሁኔታ እንዳለ ለመግለጽ ፈልጋለሁ። በ2018 88000 ዜጎችን የስራ ዕድል ተጠቃሚ የሚያደርጉ 57 ቢሊዮን ብር ያስመዘገቡ 452 አምራች ኢንዱስትሪዎች ፈቃድ የተሰጠ ሲሆን ተጨማሪ ተኪ ምርት የሚያመርቱ አምራቾችም ወደ ዞኑ እንዲገቡ እየተሰራ መሆኑ ተገልጿል። የደብረ ብርሃን ከተማ አስተዳደር የተቋማትን ማህበራዊ ኃላፊነት በተቀናጀ አሰራር ለመምራት ጥረት እንደሚደረግ አስታወቀ። በዚህም በተያዘው በጀት ዓመት ከ1.2 ቢሊዮን ብር በላይ ዋጋ ያላቸውን የማህበራዊ ልማት ስራዎች ከተቋማት ጋር በቅንጅት ለማከናወን ታቅዷል። በላይ ተስፋዬ
የማህበረሰብን ችግሮች በዘላቂነት ለመፍታት ከመንግስት በጀት በተጨማሪ የተለያዩ ድርጅቶች ማህበራዊ ኃላፊነታቸውን ሲወጡ በዘላቂነት ችግሮችን ለመፍታት ያስችላል። በደብረ ብርሃን ከተማ አስተዳደር አታክልት ቀበሌ አካባቢ ከከተማው ወጣ ብለው የሚገኙ አርሶ አደሮችም የመብራት ተጠቃሚ አልነበሩም። ከዚህ በፊት የተጉለት ዘር ብዜትና ግብይት ህብረት ስራ ዩኒየን ለነዚህ አርሶ አደሮች የመብራት ተጠቃሚ ስላደረጋቸው በህይወታቸው ላይ ምን ለውጥ አመጣ ስንል አርሶ አደሮቹን ጠይቀናል። በአናኗር ዘይቤያችን ላይ በጣም የተለየ ነው። በጣም ትልቅ ለውጥ ነው ያመጣልን። ይኸው እንደምታዩት እንግዲህ ልብስ በማሽን ነው የምናጥበው። ልጆቹ እኛም ቢሆን በስቶቭ ነው እናንተን የምንጠቀመው። መብራት እንደፈለገን ነው የምናየው። በጋዝ በጣም ችግር ነበር። እንግዲህ ጋዝን ድሮ ቀርቷል። እኔ አሁን መጫት ነኝ። ልጅ 1 አመት አልሞላትም፣ ግን አዝዬን የምጋግረው ዳቦንም እንጀራውንም ልብሱንም እንዳያችሁ በማሽን ነው የምጠቀመው። እኔ አሁን እግዚአብሔር ይመስገን አሁን በምጠቀመው ሁኔታ በጣም ደስተኛ ነኝ። እናመሰግናለን ለሰጫችን የሚስጥልን ብለናል። ሄደን ስናይ እኛ ጋር ምንም የለም። አንደው ከተማ ዳር ሆናችሁ በገመድ እንኳን በምን እንኳን ይሉን ነበር። ምንም ማግኘት አንችልም። ምንም ሳናቅ ነበር ነው። አሁን ማንንም የሚኖረው ኑሮ እየኖርን ነው። የመብራት ዝርጋታ ያደረገላቸው ደግሞ የተጉለት ዘር ብዜትና ግብይት ህብረት ስራ ዩኒየን ነው። የዩኒየኑ ስራ አስኪያጅ አቶ መኮንን ገብረ ጊዮርጊስ በምን ያክል ካፒታል የአርሶ አደሩን ችግር በምን ያክል መንገድ ለመቅረፍ ያስቻለ ነበር ስንል ጠይቀናቸዋል። መጀመሪያ የአካባቢውን የማህበረሰቡን ችግር ለመፍታት እኛ ከገዛነው ትራንስፎርመር ግማሽ ኃይሉንና ቀጥታ መስመሩን ዝርጋታ ሙሉ በሙሉ ወጪ በመሸፈን መብራት ተጠቃሚ እንዲሆኑ አድርገናል። አጠቃላይ ወጪው ከ850 ሺህ ብር በላይ የፈጀ ወጪ ነው። እኛ ደግሞ እነሱ በመደሰታቸው እኛም ባሰጠነው አገልግሎት እኛም በጣም ደስተኞች ነን። እንደ ተጉለት ዘር ብዜትና ግብይት ህብረት ስራ ዩኒየን አይነት የማህበረሰብን ችግር የሚቀርፉ ድርጅቶች ምን አይነት ተግባራትን አከናወኑ፣ በቀጣይስ በተቀናጀ መንገድ ለመፈጸም ምን ታስቧል ስንል የደብረ ብርሃን ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ በኃይሉ ገብረ ህይወትን እንጠይቃለን። ማህበራዊ ዘርፍ ላይ የሰራናቸው ስራዎች ኦልሞስት በአመቱ ወደ ገንዘብ ስንቀይራቸው ከ500 ሚሊዮን ብር በላይ ደርሰዋል። በ2019 ደግሞ 1.2 ቢሊዮን ብር የሚገመት በቁሳቁስ በገንዘብ በማቴሪያል በማሰባሰብ በመንግስት በጀት የማንደርስባቸውን ስራዎች ለመስራት እቅድ ይዘን እየተንቀሳቀስን ነው የምንገኘው። በጣም በርካታ ፋብሪካዎች አሉ። ተቋማቶች በተናጠል ሄደው የሚያስፈጽሟቸው ነገሮች እንደተጠበቁ ሆኖ ይሄንን በተቀናጀ አግባብ በአንድ ማዕከል በመምራት የማህበራዊ ኃላፊነታቸውን እንዲወጡ በማድረግ ረገድ በዚህ አመት በጣም በስፋት እንሄድበታለን ብለን በቅድ የያዝነው ጉዳይ ነው የሚሆነው። በመጨረሻ አጫጭር ዘገባዎችን ከተመስገን ዳርጎት ተከታትለን እንመለስ። በአማራ ክልል እስካሁን 25.2 ሚሊዮን የቡና ችግኞች መተከላቸውን የክልሉ ግብርና ቢሮ አስታወቀ። የቢሮው ኃላፊ አቶ ደረጀ ማንደፍሮ እንደገለጹት በክልሉ የግብርና ምርታማነትን ለማሳደግና የአካባቢ ጥበቃ ለማጠናከር በሚደረገው ጥረት ለቡናና ፍራፍሬ ችግኞች ልዩ ትኩረት እየተሰራ ይገኛል። አጠቃላይ 26.4 ሚሊዮን የቡናና ፍራፍሬ ችግኞችን ለመትከል ከታቀደው 25.2 ሚሊዮኑን መትከል ተችሏል። የተከላ ስራው በእቅዱ መሰረት በጥሩ ሁኔታ እየተከናወነ እንደሚገኝም ተናግረዋል። የቡናና ፍራፍሬ ልማት መስፋፋት ለአርሶ አደሩ ተጨማሪ የገቢ እድል ከመፍጠር በላይ በአካባቢው የምግብ ዋስትናን ለማረጋገጥና የስነ ምግብ ስርዓትን ለማሻሻል ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ኃላፊው ጠቁመዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ኢትዮጵያ ለውጭ ሀገራት ካቀረበችው የኃይል ሽያጭ 475.7 ሚሊዮን ዶላር ገቢ ማግኘቷን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ አስታወቁ። የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት ካለፈው በጀት ዓመት በ23 በመቶ እድገት በማስመዝገብ የማመንጨት አቅሙ 9730 ሜጋዋት መድረሱን አስታውቀዋል። በዚህ በጀት ዓመትም በአጠቃላይ 124.2 ቢሊዮን ብር ገቢ በማስገኘት የ39.5 ቢሊዮን ብር የተጣራ ትርፍ ማስመዝገብ እንደተቻለም ገልጸዋል። የ2018 በጀት ዓመት የተሳካው አጠቃላይ የዕቅዱ 101.8 ከመቶ አፈጻጸም በተቋሙ ታሪክ ለመጀመሪያ ጊዜ የተመዘገበ የትርፍ አፈጻጸም ስኬት መሆኑንም አብራርተዋል። ለውጭ ሀገራት ከቀረበው የኃይል ሽያጭም 475.7 ሚሊዮን ዶላር ገቢ መገኘቱን ገልጸው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25 በመቶ ብልጫ አለው ብለዋል። በበጀት ዓመቱ በአጠቃላይ ከተመረተው የኤሌክትሪክ ኃይልም የውሃ ማመንጫዎች 97 በመቶ ድርሻ መያዛቸውን ገልጸዋል። በቀጣይም የገናሌ ዳዋ 6 የውሃ ኃይል ማመንጫ፣ የአይሻ 2ኛ የነፋስ ኃይል ማመንጫና በሀገር ውስጥ ፋይናንስ የሚገነባ የ100 ሜጋዋት የፀሐይ ኃይል ማመንጫ ፕሮጀክቶች ለማስጀመር እቅድ መያዙን አስታውቋል። ዘገባው የኢትዮጵያ ዜና አገልግሎት ነው።
ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች ተጠናቀዋል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።